የወርቅ ዋጋ ምን ያህል እየተሸጠ ይገኛል የሚለውን ሙሉ መረጃ ይዘንላችሁ መጥተናል። በዛሬው ቀን ማለትም የመስከረም ወርን የወርቅ ዋጋ ሽያጭ ምን ይመስላል የሚለውን መረጃ ያገኘንላችሁ ከኦፊሻል የሆነ የብሔራዊ ባንክ መረጃ ነው። ሁሉንም ካራቶች ማለትም ወደ 11 የሚጠጉ ካራቶች በስንት እየተሸጡ እንደሆነ በዶላርና በብር የምንነግራችሁ ይሆናል። ታዲያ ቪዲዮን ከመጀመራችሁ በፊት ቪዲዮን በላይክ እንዲሁም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እየጠየቅን አሁን ቀጥታ የወርቆቹ ዋጋ በካራት በስንት ዶላር እንዲሁም በኢትዮጵያ ብር እየተሸጡ እንደሆነ የምንነግራችሁ ይሆናል። እስከ መጨረሻው ታዲያ አብራችሁን ቆዩ። የምንጀምረው ከታችኛው ካራት ማለትም ከ14 ካራት ይሆናል። 14 ካራት የፒዩሪቲ ሌቭሉ 47.46 የሆነው በ70 ዶላር 67.3 ላይ በመሸጥ ላይ ነው የሚገኘው። በኢትዮጵያ ብር ይሄ 10201 ብር ከ58.63 ነው በመሸጥ ላይ የሚገኘው። ሌላኛው ካራት ደግሞ ባለ 15ቱ ካራት ሲሆን ፒዩሪቲ ሌቭሉ ደግሞ ይሄኛው 54.13 ፒዩሪቲ ሌቭል አለው። ፒዩሪቲ ሌቭል ማለት ተመልካች አድማጮቻችን ወርቅ የመሆን ወይም ደግሞ የወርቅ የጥራት ደረጃውን የሚያመላክት ነው። ከ47 ጀምሮ እስከ 99 ድረስ ፒዩሪቲ ሌቭል አለው ማለት ነው። ካራቱ እየጨመረ በመጣ ቁጥር ፒዩሪቲ ሌቭሉ ወይም ደግሞ የወርቅ ደረጃውም እንዲሁ እየጨመረ ይመጣል ማለት ነው። ይሄ ታዲያ ባለ 15ቱ ካራት የወርቅ ጥራቱ 54.13 ሲሆን በአሜሪካ ዶላር በ75 ዶላር ከ72 በመሸጥ ላይ ይገኛል። በኢትዮጵያ ብር ደግሞ ይሄ በ10930 ከ27 በመሸጥ ላይ ነው የሚገኘው። ሌላኛውና ሶስተኛው የወርቅ አይነታችን ደግሞ ባለ 16 ካራቱ ሲሆን ይሄ የወርቅ ደረጃው 60.38 ነው። ይሄ በዶላር በ80 ዶላር ከ76.91 ይሸጣል። ይሄ በኢትዮጵያ ብር ደግሞ በ11658 ከ95.58 በመሸጥ ላይ ነው የሚገኘው። ሌላኛው የምንመለከተው ካራት ደግሞ የ17 ካራቱን ሲሆን ይህ ባለ 17 ካራቱ በ66.28 የወርቅ ሌቭሉ ማለት ነው 66.28 ሲሆን በአሜሪካ ዶላር ይሄ 17 ካራቱ 85.81 የአሜሪካ ዶላር በመሸጥ ላይ ነው የሚገኘው። ይህ እንግዲህ በኢትዮጵያ ብር በ12387 ከ64 በመሸጥ ላይ ይገኛል ማለት ነው። ሌላኛውና እንዲሁ ከ14ኛው ካራት ቀጥሎ በሁለተኛ ደረጃ በሀገራችን በጣም ተፈላጊውና ትልቁ ካራትም ባይሆን ነገር ግን በጣም ጥሩ ደረጃ አለው የሚባለው ምክንያቱም ይህ ካራት የወርቅ ደረጃው ከ70 በላይ ስለሆነ የወርቅ ካራት 18 ካራት የሚባለው ነው። የወርቅ ደረጃው ደግሞ 71.81 ነው። ይህ የወርቅ ካራት በአሜሪካ ዶላር በ90 ዶላር ከ86.52 በመሸጥ ላይ ነው የሚገኘው። በኢትዮጵያ ብር ካላችሁ ደግሞ ይሄ በ13116 ብር ከ32 በመሸጥ ላይ ነው የሚገኘው። እንግዲህ ወርቅ በኢትዮጵያ እጅግ በጣም ከፍተኛ የሆነ የኮሞዲቲ አይነት ወይም ደግሞ የውጭ ኤክስቼንጅን እንዲሁም የሚያስገኝ ትልቅ የሆነ እንደ ምንዛሬ አማራጭ ተደርጎ የሚገኝ የኮሞዲቲ ኤክስቼንጅ አይነት ነው ማለት ይቻላል። ስለዚህ የወርቅ መረጃዎችን እያቀረብንላችሁ ነው የምንገኘው። እንደነገርኳችሁ 11ዱንም ካራቶች ዋጋ የዛሬውን መረጃ አካተን እናቀርብላችኋለን። አሁን ያለነው ባለ 18 ካራቱ ነው። የ18 ካራቱን እነግራናችኋል። ገና የ19 ካራቱ፣ የ20 ካራቱ፣ የ21 ካራት፣ የ22 ካራት፣ የ23 ካራት እንዲሁም የ24 ካራቱን የምንነግራችሁ ይሆናል። ታዲያ በዚህ ዩቲዩብ ቻናል ላይ የሚቀርቡትን የተለያዩ የቢዝነስ ሀሳቦች እንዲሁም የምንዛሬ መረጃዎችን ጨምሮ እንደዚህ አይነት የወርቅ የሽያጭ ዋጋ ሲፈልጉ ቻናሉን ሰብስክራይብ ማድረግ እንዲሁም ላይክ በማድረግ ሼር በማድረግ ቤተሰብ መሆናችሁን አትርሱ እያልን
ወደ ቀጣዩ ካራት እንሄዳለን። ቀጣዩ ካራት 19 ካራት ይሆናል። የፒዩሪቲ ሌቭሉ ይሄ ባለ 19 ካራቱ 77.08 ሲሆን በአሜሪካ ዶላር 95 ዶላር ከ91 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ ይሄ 13845 ከ01 ነው በመሸጥ ላይ የሚገኘው። ሌላኛው የወርቅ ደረጃው 82.08 የሆነው ባለ 24 ካራቱ ደግሞ በአሜሪካ ዶላር በ100 ዶላር ከ96 ሲሸጥ በኢትዮጵያ ብር ደግሞ በ14573 ከ69 ነው በመሸጥ ላይ የሚገኘው። ሌላኛውና እጅግ በጣም ተፈላጊነት ካላቸው የወርቅ አይነቶች መካከል አንዱ የሆነው ባለ 21 ካራቱ የወርቅ አይነት ነው። ይህ ባለ 21 ካራቱ የወርቅ አይነት ፒዩሪቲ ሌቭሉ 86.84 እንደሆነ ይታወቃል። ይሄ በአሜሪካ ዶላር በመሸጥ ላይ የሚገኘው በአሁኑ ሰዓት ላይ በ106 ብር ወይም ደግሞ በ106 የአሜሪካ ዶላር ሲሆን የኢትዮጵያ ብር ደግሞ በ15302 ብር ከ37 ነው በመሸጥ ላይ የሚገኘው። ሌላኛውና 90ን ያለፈው የወርቅ አይነት እንዲሁም የወርቅ ደረጃው ከ90 በላይ የሆኑ 91.39 ፒዩሪቲ ሌቭል የሆነው የወርቅ አይነት 22 ካራቱ ሲሆን ባለ 22 ካራቱ በአሜሪካ ዶላር በ111 ብር ከ0575 ሲዘረዘር ይሄ በኢትዮጵያ ብር ደግሞ በ11031 ብር ከ0642 እየተዘረዘረ ነው የሚገኘው ማለት ነው። አሁን የማሳያችሁ የካራት አይነት እጅግ ከፍተኛ የሆነው የካራት አይነት ነው። እሱም ባለ 23 ካራቱ ነው። ባለ 23 ካራቱ ብቻ አይደለም፣ ነገር ግን እንደምታውቁት ከሆነ ፒዩሪቲ ሌቭሉ 99.96 የሆነው ባለ 24 ካራቱንም እንዲሁ የምናስቃኛችሁ ይሆናል። ቀደም ብለን እንደነገርካችሁ ግን ባለ 23 ካራቱ ፒዩሪቲ ሌቭሉ ስንት ነው ካላችሁኝ 95.73 ሲሆን ይሄ በግራም ማለት ነው በአሜሪካ ዶላር በ116 ብር ከ1056 ይሸጣል። በኢትዮጵያ ብር ደግሞ በ16759 ከ74 በመሸጥ ላይ ነው የሚገኘው ማለት ነው። ትልቁ ካራት ማለትም ባለ 24 ካራቱና እጅግ የወርቅን ደረጃ እጅግ ከፍ ያደረገው ባለ 24 ካራቱ ፒዩሪቲ ሌቭሉ 99.96 የሆነው ፒዩሪቲ ሌቭሉ በግራም በአሜሪካ ዶላር ሲሸጥ በ121 ከ1537 ሲሸጥ በኢትዮጵያ ብር ደግሞ በ17488 ከ43 37 ነው በምሽት ላይ የሚገኘው። በ17488 ከ43 37 ይሄ የ24 ካራቱ በኢትዮጵያ ብር የአሁን ጊዜ መገቢያ ዋጋ 17488 ብር ከ43 ነው ማለት ነው። እንግዲህ ተመልካቾቻችን ወቅታዊውን የሆነ መረጃ በ0925 2025 ተንተርሰን ያቀረብንላችሁ የወርቅ ዋጋ ይህንን ይመስል ነበረ። በቀጣይ ተመሳሳይ የሆኑ መረጃዎች እንዲደርሳችሁ ቪዲዮን ላይክ ማድረግ፣ ሼር ማድረግ እንዲሁ ሰብስክራይብ ማድረግ ቻናሉን አይርሱ። ሰላም ሁኑ።